መንገድ ስልጣኔ ነው። የመንገድ መሰረተ ልማት የየትኛውም ሀገር የጀርባ አጥንት ነው። መንገድ መጓጓዣን ያመቻቻል፣ ንግድን ያሳድጋል፣ አስፈላጊ አገልግሎቶችን ተደራሽ ያደርጋል። የጣፎ አደባባይ ለገዳዲ ኩራጅዳ የመንገድ ስራ ፕሮጀክት የማስፋፊያ ስራ ላይ ይገኛል። ለማህበረሰቡም የመንገድ መጨናነቅን በሰፊው እንደሚቀንስ እየተነገረለት ይገኛል። እድሜ 73 ዓመቴ ነው። የመጪ መስከረም 16 73 ዓመቴን ይጨርሳለሁ። እዚህ አገር ነው ተወለድኩት። እዚቹ አካባቢ ድሮ አባቶቻችን ባለመሬት ነበሩ። እዚች ላይ መንገዱ ጠባብ በመሆኗ ብዙ ከብት ሲያልቅ ነበረ፣ ብዙ ሰው ሲሞት ነበረ። አሁን ይሄ መንገድ ከተጀመረ እጅግ በጣም ጥሩ ደስ ብሎናል። ሀገሩም ተቀብለዋል። ጠባብ ነው። ሰው በዛም በዚህ መሄድም እንኳን ምንም መኪና ሁለት ሆኖ ከመጣ በጣም ጠባብ ነው መንገዱ። አሁን እንደዚህ ሰፊ ሆኖ ስናይ በጣም ደስ ብሎናል። መጀመሪያ ለመንገድ ብለም ንብረቶችን ስናነሳ በጣም እኛም ብዙ ንብረት አነሳን። ግን አሁን ስራው ከተጀመረ በኋላ ስናይ በጣም ደስ ብሎናል። በጣም ደስ ይላል። አሁን ልጆቻችን ትምህርት ቤት ሲሄዱ ሰፋ ቢለው መንገድ ዳር ላይ ሲሄዱ መኪና አይነካቸውም። ማታፍ ሲገቡ አባትና እናት ሲያደርሳቸው አሁን ትልልቁ ትንሹን ይዞ እንደ ልብ ይጓዛል። እንደውም ከዚህ የካቲት ወዲህ በፊት ሲቆፈር ጉድጓድ ይገባሉ ብለን ልጆቻችን እንፈራ ነበር። አሁን ግን በጣም ተሻሽሏል። በዚህች በሁለት ወር ውስጥ ብዙ ለውጥ አግኝተናል። ብዙ ልማቶች አግኝተናል፣ አይተናል። በጣም ተደስተናል። ጥሩ ደስታ ላይ ነው ያለነው። በፊት ሌላ ጊዜ ማታ ምናምን በዚህ ሴኖች ሌላ መኪና ክፍለ ሀገር አዲስ አበባ የሚገባ አለ። በጣም ጭንንቅ አለ። በጣም በቃ ክራውድ ነው። መኪና አዲስ አበባ መግባት 2 ሰዓት 3 ሰዓት ነው ከዚህ ተነስቶ እዛ የሚገባ እና እንደዚህ አሁን እንደተጀመረ ካለቀ በጣም ተብሳ አለው። ለሀገራችን ጥሩ ነው ብለን ነው የምናስበው። ይሄኛው መንገድ የአዲስ አበባ ማሳለጫ ሰሜን መውጫ የሚባለው መንገድ አንዱ ነውና ከዚህ አካባቢ ደግሞ የብዙ የማዕድን ምርቶች የድንጋይ፣ ጠጠር፣ አሸዋና ከዛ አልፎም ደግሞ እስከ ደሴ መቀሌ ድረስ የሚሄድ መስመር ስለነበረ በጣም የትራፊክ ጃምቦ ወይ ደግሞ ትራፊክ መጨናነቁ በጣም ከፍተኛ ነበርና አሁን ሚዲያን ወደ 10 ሜትሩ ስናነሳ ያው እንደሚታየው መንገዱ ሰፍቷል። ፓርኪንግ ሆኗል፣ ግማሽ ሴክሽኑ ማለት ነውና እስካሁን ድረስ ተዘጋግቶ አያውቅም። ከዚህ በፊት ግን በጣም የህዝብ ኮምፕሌን የነበረበት ነው በትራፊክ ኬዝ ማለት በመጨናነቅ እስከ ምሽቱ 4 ሰዓት 5 ሰዓት ይዘጋጋል የሚል ነውና ያው ህብረተሰቡ አሁን ይሄን በመሰራቱ እንደፈለገው ምርቱንም ትራንስፖርቱንም በአግባቡ እየተሳለጠ ይገኛል ማለት ሰፍቶ ስቲል አንደር ኮንስትራክሽን ላይ ሆኖ ማለት ነው። ሙሉ ለሙሉ ሲጠናቀቅ ደግሞ ያው የበለጠ መንገዱ የተሳለጠ ይሆናል ማለት። ይሄ መንገድ ዋና መንገድ ከሚባሉት እና ሀገሪቷን ዋና ከተማ ከተቀሩት ክልሎች ጋር የሚያገናኝ በተለይም የሀገሪቷ ሰሜን ምስራቅ ከዚህ ደብረ ብርሃንና ወደ ትግራይ አካባቢ ያሉ ኢትዮጵያውያን የሚንቀሳቀሱበት ወሳኝ መንገድ ነው። ለዘመናት በጣም ጠባብ መንገድ ነው የነበረው። በጣም ከባድ ተሽከርካሪዎች የሚያልፉበትና ከፍተኛ የሆነ የትራፊክ መጨናነቅ የነበረበት ነው። በዚህ ዓመት በተሰጠው ትኩረት አሁን መንገዱ እንደምታዩት በጣም ሰፍቶ በጣም ባጠረ ጊዜ 3 ወር ባልሞላ ጊዜ ውስጥ ነው ሌት ተቀን ተሰርቶ እዚህ ደረጃ ላይ ደርሰዋል። ወደ አዲስ አበባ መግቢያ በር ነው። ስፔሻሊ ወደ ማታ አካባቢና ጠዋት ላይ በጣም ነው ኮንጀስትድ የሚሆነው። በዚህ በ7 ሜትር ውስጥ ምናምን ነገር እንቅስቃሴ ራሱ የማይታሰብ ነበር የነበረው። በአሁን ሰዓት ግን እንግዲህ እንዳልኳቸው 28 ሜትር ሲሆን የሚፈጥረው ነገር ለሁላችንም ግልጽ ነው ማለት ነውና አካባቢውን በጣም ነው የሚቀየረው። ከሱ ጋር ተያይዞ የሚመጡ የልማት ስራዎች ምናምን የአካባቢው እድገት ምናምን አይነሰው አብረው የሚቀጥሉ ይሆናሉ ማለት ነው። ኮሪደር ልማት ሳይሰራ በፊት የነበረው የመንገድ ፍሰቱ በጣም እጅግ አስከፊ ነበር ማለት ይቻላል። ይሄኛው አዲስ አበባ ካላት 5 በሮች አንደኛው ይሄኛው በር ነው።
ከፍተኛ የመኪና ፍሰት የነበረበት መንገድ ነው እና 4 መኪኖችን በአንዴ ማሳለጥ የሚችል መንገድ ነበረ እና ብዙ ጊዜ እግረኛ መንገድ ያልነበረበት እና ለሰዎች ለመሄድም ምቹ ያልነበረና ለትራንስፖርት እጅግ አስቸጋሪ መንገድ ነበረ። አሁን ግን የፌዴሪ ከተማና መሰረተ ልማት ሚኒስቴር ባወጣው የከተሞች የመንገድ ስታንዳርድ መሰረት ሜትሮፖሊታን ከተሞች በትንሹ 8 መኪና በአንዴ ማሳለፍ የሚችል መንገድ እንዲኖራቸው በተቀመጠው ስታንዳርድ መሰረት በአሁኑ ጊዜ ከተማችን 8 መኪኖችን በአንዴ ማሳለፍ የሚችል መንገድ እንዲኖራት ተደርጎ ነው እየሰራ ያለው። እንዲሁም ከተማ አስተዳደሩ ከኢትዮጵያ መንገዶች አስተዳደር ጋር በመተባበር የሮድ ሳይዱን የኮሪደር ልማት ስራ በጋራ እየሰራን ነው የምንገኘው። የአዲስ አበባ ከተማን ከተለያዩ የክልል ከተሞች ጋር ከሚያገናኙ 5 ዋና ዋና መግቢያና መውጫ የመንገድ ግንባታ ፕሮጀክቶች መካከል አንዱ የሆነው የጣፎ አደባባይ ለገዳዲ ኩራጅዳ የመንገድ ስራ ፕሮጀክት በልዩ ትኩረት የሚሰራ የመንገድ ስራ እንደሆነ ባለሙያዎች ይገልጻሉ። ፕሮጀክቱ ለገጣፎ ለገዳዲ ኩራጅዳ የሚባል ፕሮጀክት ነው። ከ15.052 ኪሎ ሜትር የሚሸፍን ሲሆን ስፋቱ ባክሴትን ጨምሮ 66 ሜትር የሚሆን ሲሆን የመንገዱ የሚሰራው በእኛ በኩል የሚሰራው 50 ሜትር ነው። ከዚህ ውስጥም አራት ሌን ወደ አዲስ አበባም ከአዲስ አበባ ውጭ አራት ሌኖችን የሚይዝ ሲሆን በተጨማሪ ፓርኪንግ ሌን፣ ዎክዌይ፣ ባይክ ሌን እና ግሪነሪ ያለው መንገድ ነው። ይህም ፕሮጀክት እንግዲህ በ3 ኮንትራክተሮች እየተሰራ ሲሆን ይህም ከ00 ጀምሮ እስከ 5+500 ድረስ አለም ገና ሮድ ሜንቴናንስ ዲስትሪክት በኢራ ኦንፎርስ አለም ገና ሮድ ሜንቴናንስ ዲስትሪክት የሚሰራ ሲሆን ቀጥሎ ሁለተኛ ከ5+500 እስከ 10 ኪሎ ሜትር ድረስ ያለውን አሰር ኮንስትራክሽን እንዲሁም ሶስተኛ ከ10 እስከ 15 እስከ መጨረሻ ድረስ ያለውን ደግሞ ዌብ ትሬዲንግ የሚባል ተቋራጭ ነው የሚሰራው። ይህም ፕሮጀክት እንግዲህ 2 የሸገር ክፍለ ከተሞችንና አንድ የአዲስ አበባ ለሚኩራን ክፍለ ከተማን ውስጥ የሚያልፍ ሲሆን ይሄም ከለሚኩራ ይጀምራል፣ መጨረሻው የኩራጅዳ ኢንድ ይሆናል ማለት ነው። የዚህ ፕሮጀክት አማካሪ መሐንዲስ ኢኢሲ የሚባል ኢትዮጵያን ኮንስትራክሽን ዲዛይን ትራንስፖርት ሴክተር የሚባል ድርጅት ነው የኮንሰልቲንግ ሰርቪሱን የሚሰራው። ፕሮጀክቱ የአለም ገና ሴክሽን ኖቬምበር 1 ሲሆን በዚህ በሁለቶቹ ደግሞ ፌብሩዋሪ 1 በፈረንጆች የተጀመረ ሲሆን አሁን ያለው ፕሮግረስ እንደምታዩት የአለም ገና ሴክሽን ብዙ የዲቢኤም ስራዎች ተሰርቷል። ቶታሊ 50 ሜትር ስፋት በሚያክል ነው እየተሰራ ያለው። ከ50 ሜትር ውስጥ 28 ሜትሩ የአስፋልት የመኪና መሄጃ ሆኖ እያንዳንዱ 4 መኪና በሁለቱም ሳይድ 4 መኪናዎች እንደ ልብ እንዲተላለፉ የሚያደርግ ነው። በተጨማሪ ደግሞ የግሪን ኤሪያ በሁለቱም በኩል የሳይክል መሄጃና በተጨማሪ ደግሞ የዎክዌይ ወይም የእግረኛ ይሄን ያካተተ መንገድ ነው አሁን እየተሰራ ያለው። እኛ እየሰራን ያለ ነው ከኪሎ ሜትር 5+500 እስከ 10 ኪሎ ሜትር ድረስ አሁን ከቆምንበት ድረስ ያለውን ነው እየሰራን ያለ ነው። ፕሮጀክቱን ፌብሩዋሪ 1 ነው ያው ጀምረን ወደ ስራ የገባ ነው። ኦልሞስት 3 ወር አካባቢ ድረስ ማለት ነው። በ6 ወር ጊዜ ውስጥ አጠናቀን እናስረክብ ነው ያው ኮንትራት ገብተን ወደ ስራ የገባ ነው ማለት ነው። አጠቃላይ ፕሮጀክቱ ያለበትን ስታተስ ለመግለጽ ለሁለት ልክፈለውና በሌፍት ሃንድ ሳይድ ያለው ወይም በስተግራ በኩል ያለው ኦልሞስት የፊልድ ስራ የእርዝ ወርክና እንዲሁም የድሬኔጅ ስራዎች ኦልሬዲ ተጠናቀው የሰቤት ስራ ለመቀጠል ምናምን ነገር እንቅስቃሴዎች እያደረግን ያለ ነው። ማህበረሰቡ ምንድነው ይሄ አካባቢ ለዘመናት የተረሳ ትኩረት ያላገኘ አካባቢ ነው ከመሆኑ ጋር ይሄ መንገድ መጀመሪያ ይሰራል የሚል ስጋት ነው የነበረው። እውነት አፍርሰን ቶሎ ይሰራል የሚል ጥያቄ ነበር። ወዲያው ወደ ስራ ሲገባ ሌት ተቀን ከመሰራቱ ጋር የስራ ባህል የቀየረ ነው። ህብረተሰቡ እዚህ ላይ የኳሪ ቦታዎችን የጠጠር ቦታዎችን በመስጠት ቤቱን በማፍረስ ሰራተኞቹን ደግሞ እዚህ አካባቢ እንዲሰሩ በተቻለ አቅም ሁሉ ከጎናቸው በመሆን ያለምንም እንከን ነው እስካሁን እየተሰራ ያለው። ህብረተሰቡ በጣም ደስተኛ ነው።
15 ኪሎ ሜትር ርዝመትን የሚሸፍነው ይህ ፕሮጀክት ማህበረሰቡን አሳታፊ በሆነ መልኩ የመንገድ ስራው እየተከወነ እንደሆነ ይገለጻል። መንገዱ ለማህበረሰቡ ከፍ ያለ ሚና እንደሚጫወትም ይነገርለታል። ይህ ፕሮጀክት መንግስት ሲሰራው የሚሰራውም ሰው ነው፣ የሚሰራለትም ለህብረተሰብ ነው። ስለዚህ ይህ ፕሮጀክት ተጠቃሚነቱ መጀመሪያ ለህብረተሰቡ መሆኑን ህዝቡ እንዲረዳ በየደረጃው ካሉ ህብረተሰብ አካላት ጋር በቂ ውይይት አድርገናል። ህዝቡም ልማቱ ያስፈልገኛል ብሎ አምኗል። ከዚህ በመነሳት ህዝቡ በራሱ ተነሳሽነት ከዚህ ከወሰን ማስከበር ጋር ተያይዞ የነበሩትን ችግሮች ክሊርሊ መፍታት ችለናል። ስለዚህ መጀመሪያ ውጤታማ ሊያደርገን የቻለው ከህብረተሰቡ ጋር ያደረግነው ውይይት ነው። ስለዚህ ሙሉ ለሙሉ ለተነሱ የህብረተሰብ አካላት እንዲሁ የምትክ ቦታ የተሰጠበት እና የመኖሪያ ቤት የተሰጠበት ሁኔታ አግባብ አለ። ከዛ ውጭም ያለውን ከዚህ ከዩቲሊቲ ተቋማት ጋርም በቅንጅት በመስራት በፍጥነት እንዲነሳ አድርጓል። ስለዚህ በአጠቃላዩ ትልቁን ድርሻ ያለው ህብረተሰቡ ነው ማለት ይቻላል። ኮንስትራክሽኑ በራሱ ያው አካባቢው ላይ የሚፈጥረው ነገር አለ። አንደኛ እውቀት ሼር ማድረግ ከአካባቢው ነው መጀመሪያ ያው ሰዎችን የምንቀጥረው ማለት ነው። ሰራተኞችን የእውቀት ትራንስፈር ይኖራል፣ የስራ እድልም ይፈጥርላቸዋል ለአካባቢው ህብረተሰብ ማለት ነው። ስለዚህ የመጀመሪያው ኮንስትራክሽኑ ሲሰራ ያን ነገር ይፈጥራል። ከዛ በኋላ ግን ያው መንገድ ነው የመጀመሪያው መሰረተ ልማት ተብሎ የሚታሰባል። ለእድገትም ለምንም ለሁሉም ነገር መንገድ ሲሰራ መብራት፣ ቴሌ እንሶን እየቀጠለ ይመጣል። ስለዚህ የአካባቢ ከመንገዱ ጋር ተያይዞ ያው እየተቀየረ ይመጣል ማለት ነው። ጥራቱን ጠብቆ እንዲሰራ ሁሉም አካል ይከታተላል። በብዛት ደግሞ ኮንሰልታንቱ ኮንቲኒየስሊ እዚህ ላይ ሆኖ ይከታተላል። ኳሊቲ ቴስቶች አሉ፣ ላቦራቶሪ ስራዎች አሉ። እነዛን በፎርማል በያዘው መልኩ ይሰራል። በተጨማሪም ሳይት ላይም እንደዚሁ ኢቫሉዌት ይደረጋሉ። ስለዚህ ጥራቱን በጠበቀ መልኩ ይሰራል ብለን እናስባለን። ይሄን መንገድ እንግዲህ አሁን እንደምታዩት የዓለም ገና ሴክሽን ወይ ደግሞ ሴክሽን 1 ብለን የምናስበው ከዝናብ በፊት ወይ ደግሞ ከክረምት ከመግባቱ በፊት የአስፋልት ስራን ለመጨረስ እንዲሁም ደግሞ ሴክሽን 2 እና ሴክሽን 3 ወይ ደግሞ የ10 ሴክሽን እና የዌብ ሴክሽንን ከክረምት በፊት የሰቤት ስራን ጨርሰን ለትራፊክ ክፍት እናደርጋለን ብለን አቅደናል። ለዚህ መንገድ ማስፈጸሚያ ጥቅም ላይ የሚውለው ከ19 ቢሊዮን ብር በላይ የግንባታ ወጪ በፌዴራል መንግስት የተሸፈነ እንደሆነ የሚነገርለት ይህ ፕሮጀክት በአዲስ አበባ ከተማ አስተዳደር የለሚ ኩራ ክፍለ ከተማና በኦሮሚያ ክልላዊ መንግስት የሸገር ከተማ አስተዳደር ስር ኤካ ጣፎ እና ኩራ ጅዳ ክፍለ ከተማን አቋርጦ የሚያልፈው ይህ ፕሮጀክት የጥራት ቁጥጥሩ ምን ይመስላል ስንል ጠይቀናል። ድርጅቱ ካለው ኃላፊነት የመጀመሪያው ድርሻው የፕሮጀክቱ ግብአት ላይ የሚውሉ ግብአቶችን በጥራቱ መሰረት መሰራታቸውን ማረጋገጥ ነው እና ይህንንም ደግሞ ስርዓት ለመከታተል የተቀመጡ ስታንዳርዶችና ስፔሲፊኬሽኖች አሉ። በዛ መሰረት የፕሮጀክቱን ስራ እየተከታተልን ነው የምንገኘው። ይህንንም ለማሳለጥ ይረዳ ዘንድ በላቦራቶሪ ሳይት ላይ የተቋቋመ ላቦራቶሪ አለ። እነዚያ የግብአት ፍተሻዎች ይካሄዳሉ። ሳይት ላይ የሌሉ ደግሞ ቴስቶች ወደ ሴንትራል ላቦራቶሪ በመሄድ ጥራታቸው ተረጋግጦ ወደ ፕሮጀክቱ እንድንጠቀም የሚካሄድበት አግባብ ነው ያለው። የመጀመሪያው እንግዲህ የሚሆነው ያው የመንገድ ስራ ፕሮጀክት የአፈር ቆረጣ ስራ ይኖረዋል። መንገዱ ሰብግሬድ የምንለው ያዛን የፋውንዴሽን ስራ ስዊተብል ነው አንስዊተብል ነው፣ ምቹ ነው ወይ ተስማሚ ነው ወይ የሚለውን ነገር እንሰራ ቼክ እናደርጋለን። የእሱን ፍተሻ እናካሂዳለን። ከዛ ለእሱ ሙሌት የሚሆነው ማቴሪያል በላቦራቶሪ ፍተሻ ይረጋገጣል። እሱን የመሙላት ስራ ማቴሪያል ከተረጋገጠ በኋላ ተስማሚ መሆኑ ከተረጋገጠ ወደ ሙሌት ስራ ይገባል። የጥራት ጉዳይ ጥራቱን የጠበቀ ስታንዳርዱ የጠበቀና ጊዜውን ያማከለ መንገድ ነው እየተሰራ ያለው። ያው አማካሪ ስላለ ዲዛይነርም ለሌላ ክፍል ዲዛይን አደረገው፣ አማካሪውም እየተቆጣጠረ በአግባቡ እየተሰራ ነው ያለውና ያው ኳሊቲዎችም ሙሉዎች አሹር ያደረጉ ናቸው ወይ ደግሞ ኳሊቲውን ያለፈ ስራዎች ናቸው በሙሉ እየተሰሩ ማለት ነው። ያው ቁጥጥር አለው ማለት ማንኛውም ሃይዌይ እንደሚሰራው በዛ ስታንዳርድ ልክ እየተሰራ ያለ መንገድ ነው። ያው ለመጨረስ በአንድ ወር ውስጥ ኦልሞስት ለማጠናቀቅ ነው እየታሰበ ያለው። ቀጣይ ወራቶች ክረምት ሳይገባ ኦልሞስት የኦቨርሌይ ስራ ነው የምንጀምረው። እንደሚታየው 1.5 ነው የውሃ ማፋሰሻ የቀረን። እርዝወርኮች ኦልሞስት 90 እስከ 95% ደርሰዋል። ከዛ ቤዝ ኮርስ የተወሰነ ሴክሽን የቀረን። ከዛ ከአንድ ወር ውስጥ የማጠናቀቅ ስራ እየሰራን ያለ ነውና ያው ነዳጅም በጣም ክሪቲካል እየሆነ ነው ያለው። ያው በስፔሻል እየተደጎመ እየተሰራ ነው ያለው በአስቸኳይ ደሊቨር ለማድረግ ማለት ነው። ስራ ፍጥነቱን ጥራትና ኢኮኖሚካል ሆኖ መስራት ነው።
ጥራት ደግሞ ዋናው ነው። ረጅም ጊዜ የሀገር ሀብት ነው። ጥራት ላይ ምንም ድርድር የለውም። የኮንትራክቱ የራሱ የጣራት ተቆጣጣሪ ክሩ አለው። አማካሪ መሀንዲሱ ደግሞ በቅርብ እየተከታተለው ስለሚያሰራው ምንም ጥራት ላይ ጥያቄ ይነሳል ብዬ አላስብም። ጉልበት ሰራተኛ ከሙያተኛ ጋር ባለው ደረጃ ከአካባቢ ነው የቀጠር ነው። ከ130 በላይ ሰራተኛ ይኖረናል በአሁኑ ማለት ነው። ወደፊት ደግሞ እየጨመረ በእጥፍ ሊያድግ ይችላል። መንገዱ ከአዲስ አበባ ወደ ደብረ ብርሃን፣ ደብረ ሲና፣ ኮምቦልቻ፣ ደሴ መግቢያና መውጫ ሆኖ የሚያገለግል ሲሆን ግንባታው ሲጠናቀቅ በመስመሩ የሚስተዋሉትን የትራፊክ መጨናነቅ በከፍተኛ ሁኔታ ይቀንሳል ተብሎ ይታመናል። ለዚህ ስራ መሳካትም ቅንጅታዊ አሰራር ሚናው የጎላ ነው። መብራት ኃይል ጋርም እንዲሁም ከአዲስ አበባ ውሃና እንዲሁም ከከተማችን የመጠጥ ውሃና ፍሳሽ ድርጅት ጋር በመተባበር እዚህ ውስጥ የነበሩ ወሰን ችግሮችን በአፋጣኝ እንዲፈቱ ተደርጓል። እንዲሁም የነበሩ የተወሰኑ የቤቶች ነበሩ፣ የመኖሪያም የንግድ ቤቶችም ነበሩ። እነሱም በፍጥነት እንዲነሱ ተደርጓል። እዚህ ውስጥ የህብረተሰብ ተሳትፎ እጅግ ከፍተኛ ቦታ ነበረው ማለት ይቻላል። ምክንያቱም ህዝቡ ልማቱ የኔ ነው፣ ይሄ ልማት ይጠቅመኛል በሚል ህዝቡ በከፍተኛ ተነሳሽነት በፈቃደኝነት ቦታውን እና ቤቱን ከዚህ በማድረግ ለዚህ ስራ አመቺ ማድረግ ተችሏል ማለት ይቻላል። እንዲሁም ከቅርብ ጊዜ ወዲህ ዓለም አቀፍ ችግር የነበረው ከዚህ ከነዳጅ ጋር የተያዙ ችግሮችም እንዲሁም ከኢትዮጵያ ነዳጅና ኤነርጂ ባለስልጣን እንዲሁም በየደረጃ ካሉ የንግድ ጽህፈት ቤቶች ጋር በመተባበር ለሁሉም ይሄን ፕሮጀክት የሚያካሂዱ 3 ኮንትራክተሮች አሉ። እንዲሁም ከኢትዮጵያ መንገዶች አስተዳደር የዓለም ገና ዲስትሪክት አለ። እንዲሁም አሴር ኮንስትራክሽን እና ወየብ ኮንስትራክሽን በ3 ፌዝ ተከፍሎ ነው እየሰራ ያለው። ለነዚህም ከዚህ ጋር ከምንም አይነት ችግር ሳይገጥማቸው ስራውን እንዲሰሩ በፍጥነት የአቅርቦት ችግርም እየተፈታ ነው ማለት ይቻላል። ይህ የመንገድ ስራ ፕሮጀክት በመስመሩ ከሚገኙ የኢንዱስትሪ መንደሮች የሚመጡትንና የሚገቡትን ምርቶች እንቅስቃሴ የሚያቀላጥፍ ከመሆኑም በተጨማሪ በአካባቢ የሚገኙ የግብርናና የወተት ምርቶችን በቀላሉ ለማዕከላዊ ገበያ በማቅረብ ረገድ ከፍተኛ ሚና እንደሚኖረው ይታመናል። ይህ መንገድ በመሰራት ላይ እንደመሆኑ መጠን የሚያጋጥሙ ክፍተቶችን የመፍትሄ መንገድ በመፍጠር የመንገድ ስራው እየተካሄደ እንደሆነ ባለሙያዎች ይገልጻሉ። ይህን ስራ በምንሰራበት እንግዲህ ብዙ ችግሮች ይኖራሉ። ስፔሻሊ ከረንትሊ ያለው እንደ ሀገርም እንደ ዓለምም ያለው ትልቁ ችግር የነዳጅ እጥረት ነው። እሱን የሸገርና እዚህ አካባቢ ያሉት ክፍለ ከተሞች ጣፎ ክፍለ ከተማና ኩራጅዳ ክፍለ ከተሞችም በተቻለ መጠን እየተባበሩን ካላቸው ሰፖርት እያደረጉን ነው። እንዲሁም ደግሞ ኢራም ቅድሚያ እንዲሰጠው በተለያዩ ድጋፍ ደብዳቤዎችን ለነዚህ ኮንትራክተሮች እየሰጠ እየተፈታ ይገኛል። ሆኖም ግን ፕሮጀክቱ ላይ መጓተትን ያስከትላል ማለት ያለው ነባራዊ ሁኔታ ምንም በክፍለ ከተማዎች እንደዚሁም በሸገር በኩልም ሰፖርት ቢደረግም በተባለው ልክና ኮንትራክተሮቹ በሚፈልጉት ልክ ስላልሆነ ጫና ያሳድራል። የመንገድ ስራ ፕሮጀክት ሲሰራ ብዙ ስቴክሆልደሮችን ያማከለ ነው። እዚህ አካባቢ እንግዲህ ብዙ ስቴክሆልደሮች አሉ። የመጀመሪያው የሚጀምረው የመንገዱን እንግዲህ የመንገድ ወሰን ማስከበር ነው። ይህን ስራ ከመስራት ጋር በተያያዘ የሸገር ሰብሲቲ ከፍተኛውን ድርሻ ወስዶ የመንገዱ ወሰን በተባለለት ፕሮጀክቱ ጊዜ እንዲጠናቀቅ የወሰን ማስከበሩን ስራ የከፍተኛውን የአንበሳውን ድርሻ ወስዶ አስከብሮ እየተሰራ ነው ያለው። ሌሎች ደግሞ በቅንጅት የሚሰሩ ስራዎችን ከስቴክሆልደሮቹ ጋር ከህብረተሰብ ጋር የፕሮጀክቱ ስራ የተሳካ እንዲሆን የመስተዳደር አካላት፣ ሌሎች የመሰረተ ልማት አገልግሎት ድርጅቶች ያላቸው ኢንቴግሬሽንና ቅንጅት በተሳካ ሁኔታ ፕሮጀክቱ እንዲሳለጥ እገዛ እያደረጉ ነው የሚገኘው። ፕሮጀክቱ እየተሰራ ነው። በእኛ በኩል ኮንትራክተሮችን ተከታትለን ከስር ኢቭን ናይት ሺፍት የሚባልም ስራ አለ። ማታ ማታ ኮንቲኒስሊ ነው የምንሰራው፣ ቀን ብቻ አይደለም። ስለዚህ በአመራር በኩል በክፍለ ከተሞች በኩልም ሰፖርት ያደርጋሉ እና ይህንን ሰፖርት ከነሱ አሁንም ኤክስፔክት እናደርጋለን ወይ ይቀጥላል ብለን እናስባለን። የአካባቢ ማህበረሰብም ደግሞ ለፕሮጀክቱ ሰፖርት አድርጎ ፕሮጀክቱን በመጠበቅ የሚሰራውንም ስራ በመጠበቅ ስራ ላይ ያሉትንም ማሽነሪዎችንና የሰውን ኃይልም ሰፖርት በማድረግ ይህን ፕሮጀክት እንድናጠናቅቅ እላለሁ። መሰራት ብቻ ሳይሆን ሰርቶ ካለቀ በኋላም ህብረተሰቡ በእኔነት ስሜት መንከባከብ ይኖርበታል። መሰረተ ልማት ጥንቃቄን ይፈልጋል። በባለቤትነት ያ ስሜት ሊኖር ይገባል እና በተለይም ሰፋፊ የአረንጓዴ ልማት ስራዎች ኦልሞስት በዚህኛው በመጀመሪያ ፌዝ ብቻ በ4.2 ኪሎ ሜትር ውስጥ ኦልሞስት ከ40 ሺህ ሜትር ስኩዌር በላይ ግሪን ኤሪያዎች አሉ። ስለዚህ እዚሁ በኮሪደር ልማት ውስጥ የሚሰሩ ሰፋፊ የስፖርት ማዘውተሪያ ቦታዎች አሉ።
እንዲሁም ሌላ የተቋማት አሉ። እነዚህን ለመስራት ብዙ ወጪ ወጥቶበታል። ስለዚህ ህብረተሰቡ ካለቁ በኋላ በኔነት ስሜት ሊንከባከበው ይገባል የሚል መልእክት አለን።